In an exclusive interview with Al Jazeera, Iran's top security official, Ali Larijani, has said negotiations are taking place only with the US and accused Israel of trying to undermine the process and destabilize the region. ኢራን ተላላኪዎች ጦርነት ወደ አሜሪካ መሬት ደረሰ። ቤልፓሶ ዓለም አቀፍ አውሮፕላን ማረፊያ የአየር ክልል ጥሰት ተፈጽሟል። እንዲሁም የሂዝቦላ ወኪሎች የቬንዙዌላ ፓስፖርትና የሜክሲኮ ካርቴል መረቦችን በመጠቀም በኢራን የአብዮታዊ ዘብ አይነት ድሮኖች ጥቃት መፈጸማቸውን የሚጠቁሙ መረጃዎች ተሰምተዋል። የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ዋና ጸሐፊ አሊ ላሪጃኒ እስራኤል በቴህራንና በዋሽንግተን መካከል በኢራን የኒውክሌር መርሃ ግብር ዙሪያ እየተካሄደ ያለውን ድርድር ለማበላሸትና ለማሰናከል እየሞከረች ነው ሲሉ ከባድ ክስ ሰንዝረዋል። ላሪጃኒ በኳታር ዋና ከተማ ዶሃ በነበሩበት ወቅት ከአልጀዚራ አረበኛ ጋር ባደረጉት ቃለ ምልልስ እስራኤል ድርድሩ እጅግ ጥንቃቄ በሚጠይቅና ወሳኝ ምዕራፍ ላይ በሚገኝበት በዚህ ወቅት ውይይቱን ከመስመር ለማውጣት የተለያዩ መሰረተ ቢስ ሰበቦችን እየፈጠረች መሆኑን ገልጸዋል። በኢራን እስላማዊ ሪፐብሊክ የተነሳውን አገር አቀፍ ተቃውሞ ለማርገብ በመንግስት የጸጥታ ኃይሎች የተወሰደው ኃይል እርምጃ እስካሁን ድረስ ቢያንስ የ7002 ሰዎችን ህይወት መቅጠፉን አዲስ የወጣ መረጃ ያሳያል። እነዚህንና ሌሎች መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በኢራን እስላማዊ ሪፐብሊክ የተነሳው አገር አቀፍ ተቃውሞን ለማርገብ በመንግስት የጸጥታ ኃይሎች የተወሰደው ኃይል እርምጃ እስካሁን ድረስ ቢያንስ የ7002 ሰዎችን ህይወት መቅጠፉን በአሜሪካ መቀመጫውን ያደረገው የኢራን የሰብአዊ መብት ተሟጋቾች የዜና ወኪል ባወጣው መግለጫ አስታውቋል። ይህንን በከፍተኛ ፍጥነት እየጨመረ የመጣውን የሟቾች ቁጥር አስመልክቶ አሶሺየትድ ፕሬስ በዘገበው መረጃ መሰረት በኢራን ውስጥ ባለው የኮሚኒኬሽን መቋረጥና የመረጃ ልውውጥ መስተጓጎል ምክንያት ተቋሙ ተጨማሪ የሟቾችን ቁጥርና ሁኔታዎችን የማጣራት ስራውን አሁንም እንደቀጠለበት ገልጿል። ቀደም ሲል በኢራን ውስጥ በተከሰቱ የተቃውሞ ማዕበሎች ወቅትም መሰል መረጃዎችን በማሰባሰብ ረገድ ሰፊ ተሟጋቾች መረብ ያለው ሀራና እንዳለው ከሆነ አብዛኛዎቹ ህይወታቸው ያለፈው ወገኖች በተቃውሞ ላይ የተሳተፉ ሰላማዊ ዜጎች ሲሆኑ አሁንም ድረስ በዝርዝር እየተጠኑና እየተጣሩ ያሉ በርካታ ቁጥር ያላቸው የሟቾች ሪፖርቶች አሉ። የኢራን መንግስት በበኩሉ እስከ የሟቾች ቁጥር የጸጥታ ኃይሎችን ጨምሮ 3117 መሆኑን ገልጾ በኋላም የ3000 ሰዎችን ዝርዝር ይፋ አድርጓል። ይሁን እንጂ እንደ ዘ ጋርዲያን፣ ታይምና ኢራን ኢንተርናሽናል ያሉ የዜና ተቋማት የሆስፒታል መዛግብትንና የህክምና ምንጮችን ዋቢ በማድረግ ባካሄዱ ገለልተኛ ጥናት ትክክለኛው የሟቾች ቁጥር ከ20 እስከ 36500 ሊደርስ እንደሚችል ጠቁመዋል። የሀገር አቀፍ ተቃውሞ መጀመሪያ የተቀሰቀሰው በቴህራን ታሪካዊ ግራንድ ባዛር የንግድ ማዕከል ውስጥ ሲሆን ዋነኛ መንስኤውም የኢራን መገበያያ ገንዘብ የሆነው ሪያል የመግዛት አቅሙን በከፍተኛ ሁኔታ ማጣቱና አገሪቱን ክፉኛ እየፈተናት ያለው የኢኮኖሚ ጫና ነው። ይህ የኢኮኖሚ ውድቀትና የዋጋ ግሽበት የተባባሰው በኢራንና በእስራኤል መካከል ለ12 ቀናት የተካሄደውን ጦርነት ተከትሎ በወጣው ቀውስ ምክንያት ነው። ያ ጦርነት እስራኤል በኢራን የኒውክሌርና የወታደራዊ ተቋማት ላይ የፈጸመችውን የአየር ጥቃት፣ የዩናይትድ ስቴትስን ቀጥተኛ ተሳትፎ እንዲሁም ኢራን በባላስቲክ ሚሳይሎችና ድሮኖች የሰነዘረችውን የአጸፋ እርምጃ እያካተተ ነበር። በኢኮኖሚ መንገጫገጭ የጀመረው ይኸው ተቃውሞ በአጭር ጊዜ ውስጥ በመላ አገሪቱ የተሰራጨ ሲሆን በሂደትም ወደ ፖለቲካዊ ተቃውሞ በማደግ ጸረ መንግስት መፈክሮች በስፋት እንዲስተጋቡ አድርጓል። የኢራን ባለስልጣናት ይህንን ሁኔታ ለመቆጣጠር በኢንተርኔት አገልግሎት ላይ ፍጹም የሚባል እገዳ የጣሉ ሲሆን የእስላማዊ አብዮታዊ ዘብ ሰራዊት አባላትን ጨምሮ ሰፊ የጸጥታ ኃይል በማሰማራት የቀጥታ ጥይት ጭምር በመተኮስ ተቃውሞውን ለመግታት ሞክረዋል። ሟቾችን ለማሰብና ለመዘከር የሚደረገው ባህላዊ 40 ቀን የሐዘን ስነ ስርዓት እየተቃረበ ባለበት በዚህ ወቅት የተወሰደው የኃይል እርምጃ በእስላማዊቷ ሪፐብሊክ ላይ ያለውን የውስጥ ውጥረት ይበልጥ አባብሶታል። ሄራና ካሰባሰባቸው መረጃዎች መሰረት ከተቃውሞ ጋር በተያያዘ በ10 ሺዎች የሚቆጠሩ ዜጎች ለእስር ተዳርገዋል። ይህ አሁን ተቃውሞ መጠንና የተወሰደው እርምጃ ከዚህ ቀደም ከተከሰቱት ተቃውሞዎች በእጅጉ የላቀ መሆኑን የመብት ተሟጋቾች አጽንኦት ሰጥተውበታል። ይህ ሁሉ የውስጥ ቀውስ እየተከሰተ ያለው በኢራን የኒውክሌር መርሃ ግብር ዙሪያ አዳዲስ ዲፕሎማሲያዊ ጥረቶች እየተደረጉ ባሉበት ወቅት ነው። ባለፈው ሳምንት በዩናይትድ ስቴትስና በኢራን ልዑካን መካከል በኦማን አሸማጋይነት ቀጥተኛ ያልሆነ ውይይት ተካሂዷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ካደረጉት ስብሰባ በኋላ በትሩዝ ሶሻል ገጻቸው ላይ ባስተላለፉ መልእክት ስምምነት ላይ ለመድረስ ድርድሩ መቀጠል እንዳለበት ቢገልጹም ሂደቱ ስኬታማ ካልሆነ ግን ጠንከር ያለ እርምጃ ሊወሰድ እንደሚችል አስጠንቅቀዋል። በአሁኑ ወቅት አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከቧንና ተያያዥ ኃይሎችን በቀጠናው ያሰማራች ሲሆን ትራምፕ ሁለተኛው አውሮፕላን ተሸካሚ መርከብ ወደ አካባቢው ሊላክ እንደሚችል ጠቁመዋል። ባለፉት ሳምንታት የአሜሪካ ኃይሎች በሆርሙዝ የባህሮች መጣ አካባቢ ከኢራን ጋር ግንኙነት ያላቸውን ድሮኖችና ጀልባዎችን ሲመቱ መቆየታቸው ይታወሳል። ይህ በኢራን ላይ እየደረሰ ያለው የውስጥና የውጭ ጫና የሀገሪቱ የባላስቲክ ሚሳይል አቅምና በቀጠናው ካሏት አጋሮች ጋር ባላት ትስስር ላይ ጥላውን እያሳረፈ ይገኛል። የእስራኤል ባለስልጣናት የኢራን የሚሳይል እድገት እያሳሰባቸው መሆኑን ገልጸው ምናልባትም የግል እርምጃዎችን ሊወስዱ እንደሚችሉ ሲጠቁሙ፣ ቱርክ ደግሞ
የኢራን የኒውክሌር መርሃ ግብር ወደ ጦር መሳሪያነት ካደገ በቀጠናው የኒውክሌር መሳሪያ መበራከት ስጋት ሊፈጠር እንደሚችል አስጠንቅቃለች። በመሆኑም በመጪዎቹ ሳምንታት በፋርስ ባህረ ሰላጤ አካባቢ ያለው መረጋጋት በአንድ በኩል በሚካሄደው የሀዘን ስነ ስርዓትና በሌላ በኩል በወታደራዊ ጥላ ስር በሚቀጥለው የኒውክሌር ድርድር ውጤት ላይ የተንጠለጠለ ይሆናል። የኢራን የብሔራዊ ደህንነት ከፍተኛ ምክር ቤት ዋና ጸሐፊ አሊ ላሪጃኒ እስራኤል በቴህራንና በዋሽንግተን መካከል በኢራን የኒውክሌር መርሃ ግብር ዙሪያ እየተካሄደ ያለውን ድርድር ለማበላሸትና ለማሰናከል እየሞከረች ነው ሲሉ ከባድ ክስ ሰንዝረዋል። ላሪጃኒ በኳታር ዋና ከተማ ዶሃ በነበሩበት ወቅት ከአልጀዚራ አረበኛ ጋር ባደረጉት ቃለ ምልልስ እስራኤል ድርድሩ እጅግ ጥንቃቄ በሚጠይቅና ወሳኝ ምዕራፍ ላይ በሚገኝበት በዚህ ወቅት ውይይቱን ከመስመር ለማውጣት የተለያዩ መሰረተ ቢስ ሰበቦችን እየፈጠረች መሆኑን ገልጸዋል። የኛ ድርድር በብቸኝነት ከዩናይትድ ስቴትስ ጋር ብቻ የተገደበ ነው። ከእስራኤል ጋር ምንም አይነት ንግግር ውስጥ አልገባንም፣ ወደፊትም አንገባም ሲሉ ላሪጃኒ ለአልጀዚራ በሰጡት መግለጫ አጽንኦት ሰጥተዋል። ይሁን እንጂ እስራኤል ይህንን ሂደት በማዳከምና በማደናቀፍ ግልጽ ፍላጎት ይዛ ራሷን በጉዳዩ ውስጥ ጣልቃ እያስገባች ትገኛለች ብለዋል። ላሪጃኒ እስራኤልን ድርጊት በቀጠናው ላይ ያለመረጋጋትን ለመፍጠር ያለመ እንደሆነ የገለጹ ሲሆን በሰኔ በእስራኤል የተፈጸመውንና የቀደሙትን ዲፕሎማሲያዊ ጥረቶች ያፋረሰውን የአየር ጥቃት እንደ ማሳያ ጠቅሰዋል። የመግለጫ የተሰጠው ሁለቱ ወገኖች ቀጥተኛ ያልሆነ ንግግር እያደረጉ ባሉበት ወቅት ነው። በኦማን አሸማጋይነት በኦማን መዲና መስካት የመጀመሪያው ዙር ተካሂዶ እንደነበር ይታወሳል። እንደ ሮይተርስ እና አሶሺየትድ ፕሬስ ዘገባዎች ከሆነ በወቅቱ የተደረገው ስብሰባ መደበኛ የሆኑ የውሳኔ ሀሳቦችን ከመለዋወጥ ይልቅ መልእክቶችን በመለዋወጥ ላይ ያተኮረ ነበር። ላሪጃኒ ለአልጀዚራ እንደተናገሩት ቴህራን እስካሁን ከዋሽንግተን የተለየ ወይም ግልጽ የሆነ የውሳኔ ሀሳብ አልደረሰችም። ሆኖም ሁለቱም ወገኖች ለድርድር ቅድሚያ የሚሰጡ መምሰላቸው የውይይቱ ድባብ አዎንታዊ ነበር ብለዋል። ዋና ጸሐፊው በንግግራቸው ወቅት ሁለቱ ወገኖች ሊስማሙባቸው የሚችሉ ነጥቦች መኖራቸውን ጠቁመዋል። በተለይም ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም በሚለው ነጥብ ላይ ስምምነት መኖሩን ገልጸዋል። ይሁን እንጂ ላሪጃኒ ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም በሚለው ነጥብ ላይ ማንኛውም ድርድር በኒውክሌር ጉዳይ ላይ ብቻ የተገደበ እንደሚሆንና የኢራን የባላስቲክ ሚሳኤል መርሃ ግብር ከሀገራዊ ደህንነት ጋር የተያዘ ውስጥ ጉዳይ በመሆኑ ለድርድር የማይቀርብ መሆኑን አስታውቀዋል። በተጨማሪም የዩራኒየም ማበልጸግ ሂደትን ወደ ዜሮ የማውረድ ሀሳብ ቴክኖሎጂውን ለሲቪል አገልግሎት፣ ለሕክምናና ለሌሎች ሰላማዊ ተግባራት በተጠቀመች ሀገር ላይ ተግባራዊ ሊሆን የማይችል በማለት ውድቅ አድርገውታል። ሆኖም ኢራን ለተቋሞቿ ፍተሻና ማረጋገጫ ዝግጁ መሆኗን ገልጸዋል። እነዚህን አቋሞች የኢራን የቆዩ ቀይ መስመሮች የሚያንጸባርቁ ናቸው። የ2015ቱን የጋራ አጠቃላይ የድርጊት መርሃ ግብር የማበልጸግ መጠኑን በ3.6 በመቶ ገድቦት የነበረ ቢሆንም ኢራን ከዚያ ጊዜ ጀምሮ ያንን ገደብ አልፈዋለች። ከሰኔ ግጭት በኋላ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ባደረገው ግምገማ በእስራኤል የተፈጸሙ ጥቃቶች በናትስ በኢስፋሃንና በፎርዶሃን በሚገኙ ቁልፍ የኒውክሌር ተቋማት ላይ ጉዳት ማድረሳቸውንና መርሃ ግብሩን ለተወሰኑ ወራት ወደ ኋላ መጎተታቸውን አረጋግጧል። ይሁን እንጂ እንደ ኤጀንሲው ዘገባ ኢራን አሁንም ቢሆን እስከ 60 በመቶ የዳበረ ከፍተኛ የዩራኒየም ክምችት አላት። እስራኤል የኢራን የኒውክሌር እድገት ለማዘግየት በማሰብ ተቋማትን፣ አዛዦችንና ሳይንቲስቶችን ኢላማ አድርጋም ነበር። በኋላም ዩናይትድ ስቴትስ በጥንካሬ የተገደቡ ወታደራዊ ተቋማት ላይ ጥቃት በመሰንዘር ተሳትፋለች። ኢራንም በበኩሏ በእስራኤል ላይ የባላስቲክ ሚሳኤል ናዳ በማውረድና በኳታር በሚገኘው የአሉዴይድ አሜሪካ ወታደራዊ ካምፕ ላይ ጥቃት በመፈጸም ምላሽ ሰጥታለች። በስተመጨረሻም በአሜሪካ ግፊት የተኩስ አቁም ስምምነት ላይ ተደርሷል። የአሁኑ የዲፕሎማሲያዊ ጥረት የሚከናወነው ዩናይትድ ስቴትስ በባህረ ሰላጤው አካባቢ ወታደራዊ ኃይሏን እያጠናከረች ባለችበትና ፕሬዚዳንት ዶናልድ ትራምፕ ምንም አይነት ስምምነት ላይ ካልተደረሰ ተጨማሪ እርምጃዎችን እንደሚወስዱ እያስጠነቀቁ ባሉበት ወቅት ነው። በመስካት የተደረገው ቀጥተኛ ያልሆነ ውይይት ከጦርነቱ በኋላ የተደረገ የመጀመሪያው ግንኙነት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ከትራምፕ ጋር ተገናኝተው በድርድሩ ዙሪያ መክረዋል። ከስብሰባው በኋላ ትራምፕ የተረጋገጠ ወይም የመጨረሻ ደረጃ ላይ የደረሰ ነገር የለም ቢሉም ከኢራን ጋር የሚደረገው ድርድር ስምምነት ላይ ለመድረስ መቀጠል እንዳለበት ማሳሰባቸውን ሲኤንኤን ዘግቧል። ላሪጃኒ በዶሃ ቆይታቸው ከኳታር ባለስልጣናትና ከሐማስ ልዑካን ጋር በመገናኘት በጋዛ ያለውን ሁኔታ ጨምሮ በቀጠናዊ ጉዳዮች ላይ ተወያይተዋል። አሜሪካ በኢራን ላይ የምትሰነዝረው ማንኛውም ጥቃት በቀጠናው በሚገኙ የአሜሪካ ወታደራዊ ካምፖች ላይ ያጸፋ እርምጃ እንደሚያስከትልም አስጠንቅቀዋል። በአጠቃላይ ድርድሩ መዋቅራዊ የሆኑ ተግዳሮቶች ተደቅነውበታል። ዩናይትድ ስቴትስ ከእስራኤል ስጋት ጋር በተገናኘ መልኩ በኢራን ማበልጸግ ላይ ብቻ ሳይሆን በኢራን ሚሳኤል አቅምና በቀጠናው ባሉ ተላላኪ ቡድኖች ድጋፍም ላይ ገደብ እንዲጣል ትፈልጋለች። ኢራን ግን ድርድሩ በማዕቀብ መነሳት ላይ ብቻ እንዲያተኮር ትወተውታለች። ፎክስ ኒውስ እንደዘገበው ላሪጃኒ ከመስካት ውይይት በኋላ ወዲያውኑ ወደ ኦማን ማቅናታቸው ቴህራን ለሚመጣው ተጨማሪ ድርድር የራሷን አጀንዳ አስቀድማ ለመቅረጽ እያደረገች ያለችውን ጥረት ያሳያል።
የኢራን ተላላኪዎች ጦርነት ወደ አሜሪካ መሬት ደርሷል። በኤልፓሶ ዓለም አቀፍ አውሮፕላን ማረፊያ የአየር ክልል ጥሰት ተፈጽሟል። እንዲሁም የሂዝቦላ ወኪሎች የቬንዙዌላ ፓስፖርትና የሜክሲኮ ካርቴል መረቦችን በመጠቀም በኢራን የአብዮታዊ ዘብ አይነት ድሮኖች ጥቃት መፈጸማቸውን የሚጠቁሙ መረጃዎች ተሰምተዋል። የዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር ልዩ የደህንነት ምክንያቶችን በመጠቅስ በቴክሳስ ግዛት በሚገኘው የኤልፓሶ ዓለም አቀፍ አውሮፕላን ማረፊያ ላይ የሚደረጉ ማናቸውም የበረራ እንቅስቃሴዎች እንዲቆሙ የሚያዝ ጊዜያዊ በረራ እገዳ አውጥቶ ነበር። መጀመሪያ ላይ ለ10 ቀናት ይቆያል ተብሎ ታቅዶ የነበረው ይህ የደህንነት እርምጃ ወደ 700,000 ለሚጠጉ ነዋሪዎች አገልግሎት በሚሰጠውና ከሜክሲኮ ሲቶዳ ሁዋሬስ ጋር ለሚደረገው ከፍተኛ ድንበር ተሻጋሪ የንግድ ልውውጥ ወሳኝ በሆነው በዚህ አየር ትራንስፖርት ማዕከል ላይ ከፍተኛ መስተጓጎል ፈጥሮ ነበር። ይሁን እንጂ እገዳው ከተጣለ ከ7 እስከ 8 ሰዓታት በኋላ እንዲነሳ የተደረገ ሲሆን ይህም መደበኛው የአውሮፕላን ማረፊያ ስራ እንዲቀጥል አስችሏል። የመጓጓዣ ሚኒስትር የሆኑት ሰንዲቭ ቪፍ በጉዳዩ ላይ በሰጡት ማብራሪያ የሜክሲኮ አዘዋዋሪ ካርቴሎች የሚያበሯቸው ድሮኖች በአውሮፕላን ማረፊያው አቅራቢያ የሚገኙ ዩናይትድ ስቴትስ የአየር ክልል ጥሰው መግባታቸውን ገልጸዋል። በአሁኑ ወቅት የጦርነት መምሪያ ተብሎ የሚጠራው የቀድሞ የመከላከያ መምሪያ የተደቀነውን ስጋት ማክሸፍ የቻለ ሲሆን ለንግድ አቪዬሽን ዘርፍ የሚሆን ምንም አይነት ቀጣይነት ያለው አደጋ ለመኖሩም ሚኒስትሩ አረጋግጠዋል። በኤክስ ማህበራዊ ገጻቸው ላይ ባስተላለፉት መልእክት የፌዴራል አቪዬሽን አስተዳደር የጦርነት መቁረጫ አለመወሰዱን እርምጃ አድንቀዋል። ይሁን እንጂ የተለያዩ ታዋቂ የዜና ድርጅቶች ከዚህ የተለየ ዘገባ ይዘው ወጥተዋል። ከኒውዮርክ ታይምስ፣ ከሲኤንኤን፣ ከሮይተርስ፣ ከአሶሺየትድ ፕሬስ እና ከኤንቢሲ ኒውስ የተገኙ መረጃዎች እንደሚያመለክቱት የአውሮፕላን ማረፊያው መዘጋት ምክንያቱ ከአቪዬሽን አስተዳደሩና ከወታደራዊ ባለስልጣናት መካከል የተፈጠረ የቅንጅት ጉድለት ነው። ይህም የዘገበው በአውሮፕላን ማረፊያው አቅራቢያ በሚገኘው የፎርት ብሊስ ወታደራዊ ካምፕ አካባቢ ከፍተኛ ኃይል ያላቸውን ድሮኖችን ለመከላከል የሚያገለግሉ የሌዘር ስርዓቶችን መጠቀም ወይም ለመሞከር በሚደረግበት ወቅት በነበሩ አለመግባባት እንደሆነ ዘገባዎቹ ይጠቁማሉ። በተለይም ሎከስት ተብሎ የሚጠራውና በኢንቮልቭመንት ኩባንያ የተመረተው 20 ኪሎዋት የማመንጨት አቅም ያለው የሌዘር መሳሪያ ሰው አልባ አየር ላይ ስርዓቶችን ከተለመዱ ሚሳኤሎች በበለጠ በዝቅተኛ ወጪ ለመምታት የተነደፈ ቴክኖሎጂ ነው። ለሮይተርስ መረጃ የሰጡ የጉዳዩ ቅርበት ያላቸው ወገኖች እንደሚሉት ሰራዊቱ ይህን የሎከስት ስርዓት በስራ ላይ አውሎት የነበረ ሲሆን ሌሎች ዘገባዎች ደግሞ መሳሪያው በተለያዩ አካላት ላይ ለሙከራ ሊውል እንደነበረና እንዲያውም በሳምንቱ መጀመሪያ ላይ በተወሰኑ አጋጣሚዎች በፊኛዎች ላይ ጭምር ሙከራ ተደርጎበት እንደነበር ይጠቅሳሉ። በሌዘር ስርዓቱ ምክንያት በአቪዬሽን ደህንነት ላይ ሊደቀኑ የሚችሉ አደጋዎች ለመገምገም በፌዴራል አቪዬሽን አስተዳደርና በፔንታጎን መካከል ተቀጥሮ የነበረውን ስብሰባ ሳይካሄድ ቀርቶ ሂደቱ መታለፉ ተነግሯል። ይህም የአቪዬሽን አስተዳደሩ አደጋዎቹ እስኪገምተው ድረስ ሰፊ የበረራ እገዳ እንዲጥል አድርጎታል። ይህ ክስተት በዩናይትድ ስቴትስ እና በሜክሲኮ ድንበር ላይ በካርቴል ድሮኖች ምክንያት የሚፈጠረውን ቀጣይነት ያለው ፈተና ቁልጭ አድርጎ ከማሳየቱም በላይ የኢራን ረጃጅም እጆች በአሜሪካ በቀላሉ እንዴት መድረስ እንደሚችሉ የሚያሳይም ሆኗል። የአገር ውስጥ ደህንነት መምሪያ ከ24 ሁለተኛ አጋማሽ ጀምሮ ባሳሰበው መረጃ መሰረት በደቡባዊ ድንበር 500 ሜትር ርቀት ውስጥ ከ27000 በላይ የድሮን እንቅስቃሴዎች ተመዝግበዋል። እነዚህ ድሮኖች በአብዛኛው በምሽት የሚንቀሳቀሱ ናቸው። የዩናይትድ ስቴትስ ሰሜናዊ ህዝብ በበኩሉ በወር አማካይ ወደ 1000 የሚጠጉ ድሮኖች የአገሪቱን የአየር ክልል ጥሰው እንደሚገቡ ዘግቧል። እነዚህ ድሮኖች ለዝውውር፣ የድንበር ጥበቃ ስራዎችን ለመሰለልና የመረጃ ቅኝት ለማድረግ የሚያገለግሉ ናቸው። ካርቴሎች ከጊዜ ወደ ጊዜ ዘመናዊ የሆኑና ከባድ ሸክሞችን የመሸከም አቅም ያላቸውን ሰው አልባ አውሮፕላኖች እየተጠቀሙ ሲሆን ተራ ከሆነ የንግድ ድሮኖች ወደ ረቀቁ የጦር መሳሪያዎች እያደጉ መጥተዋል። እንደ ሎከስት ያሉ ቀጥተኛ ኃይል የሚያመነጩ መሳሪያዎች ዩናይትድ ስቴትስ ድሮኖችን ለመከላከል ለምታደርገው ስትራቴጂ ወሳኝ አካላት ናቸው። እነዚህ ስርዓቶች በፍጥነት በትክክለኛነትና በእያንዳንዱ ተኩስ የሚጠይቅ ሰጪ አነስተኛ በመሆኑ ትልቅ ብልጫ አላቸው።